እንዴት ናችሁ ውድ ቤተሰቦቻችን? የዕለተ ማክሰኞ የማለዳ ስፖርት የመረጃ ሰዓታችን ላይ በድጋሚ ተገናኘን። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው ለእናንተ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ትናንትና በተወዳጁ የእንግሊዝ ፕሪምየር ሊግ በ35ኛው ሳምንት የመጨረሻ የተደረጉ ሁለት መርሃ ግብሮች ነበሩ። እነሱን ጉዳዮች እናነሳለን። ቸልሲ ከኖቲንግሃም ፎረስት ጋር ያደረጉት ጨዋታ ሲጠበቅ የነበረው መርሃ ግብር ነው። በተለይ ተከታታይ ጨዋታዎችን እየተሸነፈ ስለነበር ቸልሲ የትላንትናው ጨዋታ ሲጠበቅ ነበር። ከዛ ውጭ ደግሞ በዋንጫ ፉክክሩ ላይ በጣም የሚጠበቀው ጨዋታ በሂልዲንግሰን ስቴዲየም ትላንትና ማንቸስተር ሲቲ እና ኤቨርተን ያደረጉት ጨዋታም ሲጠበቅ የነበረ ነው። ስለ እነዚህ ሁለት ጨዋታዎች በስፋት በዛሬው ፕሮግራማችን ላይ እናነሳለን። ከዛ ውጭ ግን ዛሬ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ መልስ ጨዋታም ጅማሩን ያደርጋል። ዛሬ በኤምሬትስ ስቴዲየም አርሰናል የስፔኑን ክለብ አትሌቲኮ ማድሪድን የሚያስተናግድበት ጨዋታ በርካቶች የሚጠብቁት ነው። በመጀመሪያው ዙር እነዚህ ሁለት ቡድኖች በኤር ዋንዳ ሜትሮፖሊታን አሬና የተደረገው ጨዋታ ላይ 1-1 ስለነበር ጨዋታቸውን ያጠናቀቁት። የዛሬው የመልሱ ጨዋታ በጉጉት እንዲጠበቅ ነው ያደረገው። የዚህን ጨዋታ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ማንቸስተር ዩናይትድን፣ አርሰናልን፣ ሊቨርፑል፣ ቸልሲ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምረን ሌሎችም በርከት ያሉ ትልልቅ ክለቦችን የተካተቱበት የስፖርት ፕሮግራሞችን የዝውውር መረጃዎችን ወደ እናንተ እናደርሳለን። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። ትናንትና በኢትዮጵያ ፕሪምየር ሊግ የተደረጉ መርሃ ግብሮች ያሉ የእነሱን የጨዋታ ውጤቶች በማስቀደምን ጀምረው። ወላይታ ዲቻ ትናንትና ድል ቀንቶታል። ወላይታ ዲቻ ከሀዲያ ሆሳዕና ጋር ነበር ትናንትና የኢትዮጵያ ፕሪምየር ሊግ መርሃ ግብሩን ያደረገው። በዚህም ወላይታ ዲቻዎች 1-0 በሆነ ውጤት በማሸነፍ ትናንትና ሙሉ 3 ነጥብ አሳክተው መውጣት የቻሉበት መርሃ ግብር ሆኖ ተጠናቋል። የወላይታ ዲቻን ብቸኛ የማሸነፊያ ግብም መልካሙ ቦጋለ ነው ማስቆጠር የቻለው። ወላይታ ዲቻ ትናንትና ማሸነፋቸውን ተከትሎ ነጥባቸውን 38 በማድረስ 8ኛ ደረጃ ላይ ተቀምጠዋል። በአንጻሩ ሽንፈት የገጠመው ሀዲያ ሆሳዕና በ35 ነጥቦች 14ኛ ደረጃ ላይ ነው የተቀመጠው። በቀጣይ ወላይታ ዲቻ ከአርባ ምንጭ ከተማ ጋር፣ ሀዲያ ሆሳዕና ደግሞ ከሐዋሳ ከተማ ጋር መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው ትናንትና የተደረገው ጨዋታ በኢትዮጵያ ፕሪምየር ሊግ ሐዋሳ ከተማ ከሸገር ከተማ ጋር ያደረጉት ተጠባቂ ጨዋታ ትናንትናም ተደርጓል። ሁለቱ ቡድኖች ግን ሳይሸናነፉ ጨዋታቸውን 1-1 በሆናቸው ውጤት ነው የጠናቀቁት። የሐዋሳ ከተማን ግብ ብሩክ ታደለ ሲያስቆጠር ይስሐቅ ገብረ ኢየሱስ ደግሞ እንዲሁ ሸገር ከተማን አቻ ያደረገ ጎል ማስቆጠር ችሏል። ሌላኛው በአቻ ውጤት የተጠናቀቀው ጨዋታ አዳማ ከተማ ከመቻል ጋር ያደረጉት መርሃ ግብር ነው። ይህ ጨዋታ ደግሞ ምንም አይነት ጎል ሳይቆጠርበት ጨዋታው 0-0 በሆናቸው ውጤት የተጠናቀቀ መርሃ ግብር ነው። መቻል ትላንትና 1 ነጥብ ማሳካቱን ተከትሎ ከነበረው 47 ነጥብ ላይ 1 ነጥብ በመጨመር 48 ነጥቦችን ሰብስበው ሁለተኛ ደረጃ ላይ ተቀምጧል። ሐዋሳ ከተማ በ44 ነጥቦች አራተኛ ነው። ከዛ ውጭ ሸገር ከተማ በ37 ነጥቦች 9ኛ፣ አዳማ ከተማ በ35 ነጥቦች 14ተኛ ደረጃ የተቀመጡበት ውጤት ነው በትላንትናው ዕለት የተመዘገበው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰራችሁ። ትላንትና በተወዳጆቹ የአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎችን እንመልከት። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ ሲጠበቁ የነበሩ ሁለት ጨዋታዎች ተደርገዋል። ቀን 11 ሰዓትና ምሽት 4 ሰዓት ላይ የተደረጉ ሁለት ጨዋታዎች ናቸው። በርካቶች በጉጉት ሲጠብቋቸው የነበሩ ጨዋታዎች ናቸው። ሁለቱም ጨዋታዎች ለየራሳቸው በጣም አስፈላጊ የሚባሉ እንቅስቃሴዎች የነበሩበት ጨዋታ ነው። ለምሳሌ ያክል ቀን 11 ሰዓት ላይ የጀመረው ጨዋታ ቸልሲና ኖቲንግሃም ፎረስትን ያገናኘው ጨዋታ ነው። ቸልሲ የአውሮፓ ውድድሮች ላይ ተሳትፎን ለማግኘት በጣም በትልቁ ትንቅንቅ እያደረገ የሚገኝ ቡድን ነው። እርግጥ ነው ያለፉትን 5 ጨዋታዎች ሽንፈት ገጥሞታል በፕሪሚየር ሊጉ። ከዛ ውጭ ደግሞ አሰልጣኝ ሊያም ሮስኔርን ጭምር አሰናብቷል። በዚህ ውድድር ዓመት ሁለተኛ አሰልጣኙን ጭምር ያሰናበተው ኤንዞ ማሬስካንና ሊያም ሮስኔርን ጭምር አሰናብቶ አሁን በጊዜያዊነት በካሎ ማክፈርለን እየተመራ የመጀመሪያ የፕሪሚየር ሊግ ጨዋታውን ትላንትና ያደረገው። ከዛ በፊት ግን ከሊድስ ዩናይትድ ጋር ያደረገውን የኤፍኤ ካፕ መርሃ ግብር በማሸነፍ ግን ወደ ፍጻሜ ማለፋቸውን አረጋግጠው ነበር። በፕሪሚየር ሊጉ ግን ጎል ሳያስቆጥሩ ያለፉትን 5 ተከታታይ ጨዋታዎች ሽንፈት የገጠመው ቡድን ነው። ከትላንትናው ጨዋታ በፊት በነበሩት መርሃ ግብሮች ላይና የትላንትናው ጨዋታ እንዲጠበቅ አድርጎታል። ሌላኛው ኖቲንግሃም ፎረስት በመጠኑም ቢሆን ተስፋ ያለው ወይም ደግሞ በዚህ የውድድር ዓመት ላለመውረድ ተስፋውን በደንብ ያለመለመበት በተለይ ባለፉት ተከታታይ ጨዋታዎች ያመጣቸው ጥሩ የሚባሉ ውጤቶች ደግሞ
ቡድኑን ተስፋ እንዲሰንቅ አድርጎት ነበር። ከወራጅ ቀጠናውን በተወሰነ መልኩ እየተስፈነጠረ የነበረበትን አጋጣሚ ጭምር ነው የተመለከትነው። ምክንያቱም ካለፉት 5 ጨዋታዎች አሁን ትላንትና 4ኛ ድሉን ነው ማሳካት የቻለው። ምንም አይነት ሽንፈትም አልገጠመውም። የቪቶር ፔሬራ ቡድንና በተለይ ፖርቱጋላዊው አሰልጣኝ ቪቶር ፔሬራ ይህንን ቡድን ከተረከቡ በኋላ በጣም ቆንጆ የሚባሉ ውጤቶችን እያመጡ ይገኛሉ። በዩሮፓ ሊግም ጭምር በመጀመሪያው ዙር ጨዋታ በሜዳቸው ሲቲ ግራውንድ አስተን ቪላን ጭምር በማሸነፍ ወደ ፍጻሜው ለማለፍ አንድ እርምጃ ወደፊት እንደተቀደሙ እየተመለከትን እንገኛለንና የትላንትናው ጨዋታም ለቼልሲ በጣም አስቸጋሪ ሊሆን እንደሚችል የፉልሃም የኖቲንግሃም ፎረስት እንቅስቃሴ በርካቶች የሚያውቁት ጉዳይ ነውና ይሄ ጨዋታ ነበር ቀደም ብሎ የተደረገው በጣም ተጠባቂ ጨዋታ ነበር። በቼልሲ በኩል አሰልጣኝ ካሉ ማክፋርለን በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ በተለይ ደግሞ ፔድሮ ኔቶን እና ከዛ ውጭ ደግሞ አሌሃንድሮ ጋርናቾን በጨዋታው ላይ ያልተጠቀሙበትና በጨዋታው ላይ ጭራሽ ያልነበሩበትን አጋጣሚ ጭምር ነው የተመለከተው። በተከላካይ ስፍራ ላይ ማሎ ጉስቶ፣ ትሬቨር ቻሎባ፣ ቶሲና ደረቢያውና ማርኮ ኮሬያ ከዛ ውጭ ሮሚዮ ላቪያን ከሞይስ ካይሴዶ እና ከኤንዞ ፈርናንዴዝ ጋር አጣምረው ኮል ፓልመርን፣ ዣኦ ፔድሮንና እንዲሁ ጀሲ ዴሪን በቋሚ አስተላለፍ ውስጥ ያካተቱበት አጋጣሚ ጭምር ነበር። ታዳጊው እንግሊዛዊ ተጫዋች ጀሲ ዴሪ በቋሚ አስተላለፍ ውስጥ የተካተተበት ጨዋታ ሆኖ ተጠናቋል። ነገር ግን በጣም ከበድ ያለ ጉዳት ገጥሞት ግን በጨዋታው ላይ በመጀመሪያው 45 የጨዋታ ክፍለ ጊዜም በከባዱ ተጎድቶ በቀጥታ ወደ ሆስፒታል ጭምር የተወሰደበትን አጋጣሚ ጭምር ነው የተመለከትነው። ኖቲንግሃም ፎረስቶች ልክ እንደ ባለፉት ሳምንታት ድሎቻቸው ሁሉ የትላንትናውንም ጨዋታ 3-1 በሆነ ውጤት ማሸነፍ የቻሉበት ውጤትን ነው ማስመዝገብ የቻሉት። በቼልሲ ላይ ነው ይህንን ድል ማስመዝገብ የቻሉት። በተለይ ጨዋታው ደግሞ ስታንፈርድ ብሪጅ ላይ የተደረገ መሆኑ ለቼልሲ በጣም አስከፊ ያደርገዋል። ለኖቲንግሃም ፎረስት የድል ግቦችን ያስቆጠሩት ታዮ አዎኒ 2 ግቦችን ማስቆጠር ችሏል። ከዛ ውጪ ኢጎር ሄሱስ ቀሪውን 1 ጎል ማስቆጠር የቻለ ተጫዋች ነው። እንዲሁ ዣኦ ፔድሮ በጣም ቆንጆ የሆነች ጎልን ትናንትና ማስቆጠር ችሏል። በተለምዶ መቀስመት የምንላት ወይም ባይስክል ኪክ በጣም ቆንጆ የነበረች ጎል ነው ማስቆጠር የቻለው። ነገር ግን ቡድኑን ግን ከሽንፈት ያልታደገ ጎል ሆኖ ነው ትላንትና የተመለከትነው። ቼልሲ ተከታታይ 6ኛ የፕሪሚየር ሊግ ሽንፈቱን ነው ትላንትና ያስተናገደው። እርግጥ ነው ትላንትና ሽንፈትን ያስተናግድ እንጂ ወደ ጎል ማስቆጠሩ ግን ተመልሷል። 1 ጎል ማስቆጠር የቻሉበትን አጋጣሚ ጭምር ተመልክተናል። ሰማያዎቹ በሁሉም ውድድሮች ካደረጓቸው ያለፉት 9 ጨዋታዎች ግን በሁሉም የውድድር መድረኮች ላይ በተሳትፎ ካደረጓቸው 9 ጨዋታዎች 7ቱን በሽንፈት ነው ያጠናቀቁት። ሽንፈቱን ተከትሎ ቼልሲ በቻምፒየንስ ሊግ የመሳተፍ እድሉን እንዳጣና ከቻምፒየንስ ሊግ ውጪ መሆኑም ትላንትና የተረጋገጠበት ውጤት ነው የተመዘገበው። ቼልሲ በ48 ነጥቦች 9ኛ ደረጃ ላይ የተቀመጠ ቡድን ሆኖ ነው የተመለከትነው። በተለይ ትላንትና ነጥብ መጣሉን ተከትሎ ትላንትና ሌላ ሽንፈት ማስተናገዱን ተከትሎ 48 ነጥብ ላይ ቁጭ ብለው 9ኛ ደረጃ ላይ እንዲቀመጥም የሆነበት አጋጣሚን ጭምር ተመልክተናል። በትላንትናው ጨዋታ ላይ በጨዋታው ላይ ኮል ፓልመር የፍጹም ቅጣት ምት ማግኘት ቢችልም ነገር ግን ሳይጠቀምበት የቀረበትን አጋጣሚ ጭምር ነው የተመለከት ነው። በኳስ ቁጥጥሩ ረገድ ቼልሲ የተሻለ እንደነበር ተመልክተናል። 67 በመቶ የኳስ ቁጥጥር ነበረው። በአንጻሩ ኖቲንግሃም ፎረስቶች 33 በመቶ ነበር የኳስ ቁጥጥራቸው። ከዛ ውጪ 6 ሙከራዎችን ያደረጉት ኖቲንግሃም ፎረስቶች 4ቱ ኢላማቸውን የጠበቁ ነበሩ፣ 3ቱ ደግሞ ወደ ጎልነት የተቀየሩበትን የተመለከት ነው። በአንጻሩ በቼልሲ በኩል በርከት ያሉ ሙከራዎችን ቢያደርጉም 21 ጊዜ ጎል ሙከራዎችን ቢያደርጉም ነገር ግን 1 ጎል ብቻ ነው በጨዋታው ላይ አስቆጥረው የወጡት። 5ቱ ግን ኢላማቸውን የጠበቁ ሙከራዎችም እንደነበሩ ጭምር የተመለከትነው። ቼልሲ በአጠቃላይ የትናንትናውን ጨዋታ በሽንፈት ነው የደመደመው። ቅድም እንዳልኳችሁ ታዳጊው ጀሲ ዴሪ ትላንትና ጉዳት ገጥሞት የመጀመሪያ ጨዋታውን ቢያደርግም የ18 ዓመት ታዳጊ ነው። ነገር ግን ከበድ ያለ ጉዳት ገጥሞት እንደወጣና በቀጥታም ሆስፒታል መወሰዱ ነው ይፋ የተደረገው። ተጫዋቹ መንቃቱንና መናገር እንደሚችልም ክለቡ ያሳወቀ ሲሆን ለጥንቃቄም ሆስፒታል መወሰዱን የተነገረው። የ18 ዓመቱ የከም ተጫዋች የሆነው ጄሲ ዴሪ በትላንትናው ጨዋታ በቋሚነት ተሰልፎ የገባው ለመጀመሪያ ጊዜ ነበር። ነገር ግን ከባድ ጉዳትን አስተናግዶ የወጣበት መርሃ ግብር ሆኖ ነው የትላንትናውን የተመለከት ነው። ቸልሲዎች በአጠቃላይ 6 ተከታታይ ጨዋታዎችን ሲሸነፉ ከ1993 የውድድር ዓመት በኋላም ለመጀመሪያ ጊዜ ነው። በጣም ከበርካታ ዓመታቶች በኋላ ይሄ ነገር የተከሰተበትን አጋጣሚ ጭምር ተመልክተናል። በአጠቃላይ ወደ 33 ያክል ዓመታት ማለት ነው ይሄ ነገር ከተከሰተ። ከ1993 በኋላ 3 ተከታታይ ጨዋታዎችን ተሸንፈው አያውቁም። ቼልሲ በፕሪሚየር ሊጉ ጨዋታዎች ባለፉት 540 ደቂቃዎች ጨዋታ አንድ ግብ ብቻ ነው ያስቆጠረው፣ ወይም ባለፉት 6 ጨዋታዎች ላይ ያስቆጠረው የጎል ብዛት በፕሪሚየር ሊጉ አንድ ጎል ብቻ እንደሆነም ተመልክተናልና ከበድ ያለ ጊዜን በቼልሲ ቤት እያሳለፉ ነው የሚገኙት።
ሰማያዎቹ በቀጣይ የአውሮፓ መድረክ ተሳትፎን ቦታ ለማግኘትም የመጨረሻ የሊግ ጨዋታቸውን ከበድ ያሉ ተጋጣሚዎች ቢሆኑም ነገር ግን ቀጣይ ጨዋታቸው ከሊቨርፑል ጋር ከቶትንሃም ጋር እና ከሰንደርላንድ ጋር የሚያደርጓቸው ጨዋታዎች እንደሆኑ ነው ይፋ የተደረገው። የትላንትናውን ጨዋታ ግን 3-1 በሆነ ውጤት ተሸንፏል። ሌላኛው ሲጠበቅ የነበረው ጨዋታና በዋንጫ ፉክክሩ ላይ በርካቶች በጉጉት ሲጠብቁት የነበረው ጨዋታ ማንቸስተር ሲቲ ከሜዳው ውጪ ወደ ሂል ዲንክንሰን ስቴዲየም አቅንቶ የመርሲሳይዱ ክለብን ኤቨርተንን የገጠመበት ጨዋታ ትላንትና ሲጠበቅ የነበረው ነው። እንዳልኳችሁ ማንቸስተር ሲቲ ለዋንጫ ፉክክሩ የሚታለም ቡድን ነው። ከዛ ውጪ ግን አርሰናል ያለፉትን 2 ጨዋታዎች ቀድሞ ማድረጉና ሁለቱንም ጨዋታዎች ማሸነፉ 6 ነጥብ ልዩነትም በመያዛቸውና በ6 ነጥብ ልዩነት ሊጉን መምራታቸው ማንቸስተር ሲቲ ላይ የተወሰኑ ጫናዎችን ሊያደርጉ ይችላሉ የሚሉ ግምቶች ከትላንትናው ጨዋታ በፊት የነበሩ አስተያየቶችም ሲሰጡ እንደነበር ሰምተናል። ትላንትና በሂል ዲንክንሰን ስቴዲየም ምን አይነት ሁለተኛ 45 የጨዋታ ክፍለ ጊዜን የተመለከትነው እጅግ አስደናቂ ሰከንድ ሃፍን ተመልክተናል። በመጀመሪያው 45 የጨዋታ ክፍለ ጊዜም ያን ያክል በርከት ያሉ የጎል ሙከራዎችን ያልተመለከትንበት አጋጣሚ የነበረ ቢሆንም በሁለተኛው 45 ግን ሙሉ ለሙሉ የተቀየረ ሁለተኛው 45ን የተመለከትነው። በመጀመሪያው 45 የጨዋታ ክፍለ ጊዜ በአጠቃላይ በማንቸስተር ሲቲ በኩል 12 ሙከራዎችን ተመልክተናል። ነገር ግን 2 ኢላማቸውን የጠበቁ ሙከራዎችን ብቻ ነው በመጀመሪያው 45 የተመለከትነው። በአንጻሩ በኤቨርተን በኩል አንድም ኢላማውን የጠበቀ ሙከራ አልተመለከትንም። በአንጻሩ ሁለተኛው 45 የጨዋታ ክፍለ ጊዜ ግን ከዚህ በተቃራኒ ነበር። ማንቸስተር ሲቲዎች በሁለቱም 45 የጨዋታ ክፍለ ጊዜዎች ላይ የኳስ ቁጥጥር የበላይነት ነበራቸው። በአጠቃላይ በጨዋታው ላይ 75 በመቶ የኳስ ቁጥጥር እንደነበረው ተመልክተናል። ሁለተኛው 45 ግን በሙከራዎች የታጀበ ፈጣን እንቅስቃሴዎች የነበሩበት፣ በተለይ ኤቨርተኖች ደግሞ በመልበሻ ክፍል ውስጥ ዳቪድ ሞይስ ምንድነው የመከራቸው እስኪባል ድረስም በጣም አግሬሲቭ የነበሩበት፣ ተደጋጋሚ የጎል እድሎችን የፈጠሩበት፣ እንዲሁ ለማስቆጠርም በጣም ቅርብ የነበሩበትን አጋጣሚዎች ጭምር አግኝተዋል። እርግጥ ነው የማንቸስተር ሲቲ የተከላካይ ስፍራ ተጫዋቾች ስህተቶች ትላንትና በተለይ ቁልጭ ብለው የታዩበት፣ በተለይ ሮድሪ በዚህ ጨዋታ ላይ አለመኖሩና ለተከላካዮች ሽፋን መስጠት አለመቻላቸው በትላንትናው ጨዋታ ላይ በርካቶች የተመለከቱት ጉዳይ ቢሆንም ነገር ግን ተደጋጋሚ ስህተቶችን አብዲኮድር ኩሶኖቭ የማናውቀውን አይነት ተደጋጋሚ ስህተቶችን ከዛ ውጪ ማርክ ጉሂ ጎል የሆነ ስህተትን ጭምር ነው ትላንትና የሰራው። ቲዮር ኖባሪ ያስቆጠረው የመጀመሪያው ጎል ወይም ደግሞ አቻ ያደረገው ጎል ያስቆጠረው በማርክ ጉሂ ስህተት እንደነበር እንዲሁ ተመልክተናል። ከዛ በፊትም እንዲሁ ማታያስ ኑኔስ እና አብዲኮዶር ኩሶኖቭም ባለመስማማታቸው ምክንያት ሊሊማን እንጃ የሴኔጋላዊው ተጫዋች ብቻውን ከግብ ጠባቂው ጋር ከጂያንሉጂ ዶናሩማ ጋር ተገናኝቶ ያመከነው ኳስም ሌሎች አስቆጪ የኤቨርተን ሙከራዎች እንደነበሩ ጭምር ነው የተመለከትነው። ከዚህ በላይም ጎል ማስቆጠር የሚችሉበትን እድል አግኝተው ነበር። ከዛ ውጪ እንዲሁ ሊሊማን እንጃ የሌላ ሙከራም እንዲሁ አድርጎ ያልተጠቀመበትን አጋጣሚ ጭምር ተመልክተናል። ማንቸስተር ሲቲዎች ግን እስከ መጨረሻዎቹ ሽርፍራፊ ሰከንዶች ድረስ ላለመሸነፍ ያደረጉት ብርቱ ትግል ግን ትላንትና ቢያንስ 1 ነጥብ ይዘው እንዲወጡና ሙሉ ለሙሉ ተስፋቸው እንዳይሟጠጥ፣ እርግጥ ነው አሁን ላይ እንደውም አንዳንድ የመረጃ ምንጮችን እንደተመለከትነው ከሆነም እስከ ትላንትናው ጨዋታ ድረስ የነበራቸው ድል 50-50 ወይም 50-50 በመቶ ነበር። ማንቸስተር ሲቲም አርሰናልም ዋንጫውን የማሸነፍ እድላቸው፣ ነገር ግን ከትላንትናው የማንቸስተር ሲቲ ያቻ ውጤት መውጣት በኋላ ግን የአርሰናል እድሎች ወደ 83 በመቶ ከፍ እንዳሉ የሚያሳዩ ቁጥሮች ያሉና ያንን ተስፋ ግን እንዲያገኙ የተወሰነ እንኳን የጭላንጭል ተስፋን እንዲያገኙ እስከ መጨረሻው ደቂቃ መፋለም ነበረባቸውና በተለይ የጀረሚ ዶኩ የመጨረሻ ደቂቃ ጎል ደግሞ ለማንቸስተር ሲቲ ምናልባት በቀጣዮቹ ጨዋታዎች ላይ የተወሰኑ ተስፋ ጭላንጭሎችን እንዲያገኝ ያደረገበት ጎል ሆኖ ተመልክተነዋል። ቀዳሚ የነበሩት በጨዋታው ላይ ማንቸስተር ሲቲዎች ነበሩ። በመጀመሪያ 45 የጨዋታ ክፍለ ጊዜ ላይ ተደጋጋሚ ሙከራዎችን ቢያደርጉም ነገር ግን ኢላማቸውን የጠበቁ ሙከራዎችን ማድረግ ያልቻሉበት የመጀመሪያ 45ን ነው ማንቸስተር ሲቲ ያሳለፈው። ነገር ግን የመጀመሪያ 45 ሊጠናቀቅ መደበኛው የጨዋታ ደቂቃ ሊጠናቀቅ 2 ደቂቃዎች በሚቀሩበት ሰዓት ላይ ጀረሚ ዶኩ በጣም ቆንጆ የተባለ ኳስን በግራ እግሩ ማስቆጠር ችሏል። ሁለተኛው 45 የጨዋታ ክፍለ ጊዜ ግን እንዳልኳቸው በኤቨርተን በኩል በጣም የተለወጠውን ኤቨርተን ነው ተመልክተን የገባ ነው። ቤቶ ተቀይሮ ወጣም፣ ቲዮር ኖባሪ ተቀይሮ ገባ። ከዛ በኋላ ተደጋጋሚ ጫናዎችን ሲያደርጉ ነበር። ቲዮር ኖባሪ 68ኛው ደቂቃ ላይ አቻ ያደረገን ጎል በተለይ ማርክ ጉሂ ስጦታን የሰጠው ለቲዮር ኖባሪ በቀላሉ ነው ማስቆጠር የቻለው። ከዛ ውጪ ጃክ ኦብሪያን ደግሞ ከማዕዘን ምት ያስቆጠረበትን አጋጣሚ ጭምር ተመልክተናል። 73ኛው ደቂቃ ላይ እንዲሁ ቲዮር ኖባሪ 81ኛው ደቂቃ ላይ ጎል አስቆጥሮ 82ኛው ደቂቃ ላይ ኤርሊንግ ሃላንድ 3-2 ያደረገበትን ጎል ማስቆጠር ችሏል። ልክ እንደጀመሩት ነው ማቴዮ ኮቫቺች ጥሩ ፓስን ለሃላንድ አድርጎለት
ኳስና መረብን ማገናኘት የቻለው ጨዋታው ሊጠናቀቅ በጣም ሽረፍራፊ ሰከንዶች ሲቀሩት ግን ጀረሚ ዶኩ ሌላ ቆንጆ የሆነ ኳስን አስቆጥሮ ማንቸስተር ሲቲን 3-3 በሆናቸው ውጤት እንዲያጠናቀቅ ያደረገበት መርሃ ግብር ሆኖ እንዲጠናቀቅ አድርጎታል። ማንቸስተር ሲቲ ነጥብ መጣሉን ተከትሎ ለአርሰናል አሁን በጣም ትልቅ እድልን እንዲያገኙ አድርጓቸዋል። አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ ከሊጉ መሪ አርሰናል አሁን ላይ በ5 ነጥቦች ይርቃል። እሱን ጨዋታ ማሸነፍ የሚችል ከሆነ የ2 ነጥብ ልዩነት በመካከላቸው ይፈጠራል ማለት ነው። ማንቸስተር ሲቲ 71 ነጥብ ነው ያለው። ኤቨርተን 48 ነጥቦችን መሰብሰብ የቻለ ቡድን ሆኗል። አርሰናል ሁሉም ነገር በእጁ ገብቶለታል ብሏል። ቴሪ ዳንኤል ኦንሪ ነው ይህንን ሀሳብ የሰጠው። አሁንም ይህንን መጠቀም አለባቸው ሲል ነው የተናገረው። ከዚህ በፊት ተደጋጋሚ እድሎችን ማግኘት ችለዋል አርሰናሎች። በተለይ የ9 ነጥብ ልዩነት ሁላ እንደነበራቸው እናስታውሳለን እና እነዛን እድሎች አሳልፈው የሰጡባቸው አጋጣሚዎች ነበሩ። አሁን ግን በድጋሚ የትላንትናው ጨዋታ ላይ ማንቸስተር ሲቲ ነጥብ መጣሉን ተከትሎ በድጋሚ እድሉን አግኝቷልና ያንን መጠቀም ይኖርበታል ሲል ነው ቴሪ ዳንኤል ኦንሪ የተናገረው። የቀድሞ ታሪካዊ ተጫዋች ሲናገር ቴሪ ኦንሪ ማንቸስተር ሲቲ በትላንትናው ጨዋታ ላይ በጣም ችኩልነትና መደናገጥ ይታይባቸው ነበር ሲልም ነው የተናገረው። አርሰናል አሁን ላይ የዋንጫ እድል ያለው ቡድን እንደሆነ ተመልክቻለሁ ብለዋል ቴሪ ኦንሪ። ሁሉም ነገር በእጃቸው ላይ ይገኛል አርሰናሎች። አክሎም ደግሞ መረጋጋት አለብን። አሁን ላይ ደስቴን አልገልጽም፣ ምክንያቱም ገና ምንም ነገር እየተወሰነ ነገር የለምና ሁሉም ነገር ሲጠናቀቅ ነው ደስቴን መግለጽ የምፈልገው ሲልም ቴሪ ዳንኤል ኦንሪ ጨምረው ተናግሯል። የዋንጫ ፉክክሩ በጭራሽ አላበቃም ያለው ደግሞ ፔፕ ጓርዲዮላ ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ቡድኑ ትላንትና በጣም ጥሩ እንቅስቃሴዎችን እንዳደረገም ይናገራል። በሁለተኛው አጋማሽ ቡድኑ ትንሽ ተቀዛቅዞ እንደነበረ የገለጸው ጓርዲዮላ ነገር ግን ጎል ሰጥተናቸዋል፣ ከዛ በኋላ ወደ ጨዋታው መመለስም ችለናል ሲልም ጭምር የተናገረው። ስለ ዋንጫ ፉክክሩ የጠየቀው ጓርዲዮላ ሁሉም ነገር አብቅቷል እስከሚባል ድረስ እንፋለማለን ሲል የተናገረው። የዋንጫ ፉክክሩ ገና አላበቃም፣ ነገር ግን አሁን ላይ በእኛ እጅ ላይ አይደለም፣ በአርሰናል እጅ ላይ ነው ሲልም ነው የተናገረው። አሰልጣኝ ፔፕ ጓርዲዮላ ነው ይህን ሀሳብ የሰጠው። በቀጣይ የሚያደርጓቸውን ጨዋታዎች እንመልከት። ሁለቱ ለዋንጫ በጣም የቀረቡና እየተፎካከሩ የሚገኙ ቡድኖችን እንመልከት። የአርሰናልና የማንቸስተር ሲቲ ቀሪ ጨዋታዎችን ከተመለከትን በቁጥራዊ ሂሳብ ወይም ደግሞ ወረቀት ላይ ከተመለከትነው ማንቸስተር ሲቲ ጠንከር ያሉ ጨዋታዎች እንዳሉበት በርካቶች ያምናሉ። አርሰናል በቀጣይ ላለመውረድ ከሚታገለው ዌስትሃም ዩናይትድ ከኑኖ ኤስፕሬንቶ ሳንቶ ቡድን ጋር ከሜዳ ውጪ ወደ ዌስትሃም ዩናይትድ ሜዳ አቅንቶ በለንደን ኦሎምፒክ ስቴዲየም ጨዋታውን የሚያደርግ ይሆናል። ከዛም በሜዳው ኤምሬትስ ስቴዲየም ከበርንሌይ ጋር የሚያደርገው ጨዋታ ይጠበቃል። ከዛም ከሜዳው ውጪ ወደ ሴልኸርስት ፓርክ አቅንቶ የፕሪሚየር ሊጉን የመጨረሻ ጨዋታ ከክሪስታል ፓላስ ጋር የሚያደርግ ነው የሚሆነው። በማንቸስተር ሲቲ በኩል ከተመለከተን ከብሬንትፈርድ ጋር በቀጣይ በሜዳቸው ጨዋታቸውን ያደርጋሉ። ከዛም ከቦርንመዝ ጋር ከሜዳ ውጪ ጨዋታን ያደርጋሉ። ከክሪስታል ፓላስ ጋር በሜዳቸው ኢቲያድ፣ እንዲሁ ከአስተን ቪላ ጋርም በሜዳቸው ኢቲያድ የሚያደርጓቸው ጨዋታዎች ቀጣይ የሚደረጉ ትልቅ ፉክክር የሚታይባቸው ጨዋታዎች ይሆናሉ ተብሎ ነው እንደሚታሰብ መረጃዎች የወጡት። ትላንትና ጂያንሉጂ ዶናሩማ ጎል ማስተናገዱን ተከትሎ ዳቪድ ራያ የወርቅ ጓንት አሸናፊ መሆኑን አረጋግጧል። የአርሰናሉ ግብ ጠባቂ ዳቪድ ራያ የዘንድሮ የእንግሊዝ ፕሪምየር ሊግ የአመቱ የወርቅ ጓንት አሸናፊ ሆኗል። ዶናሩማ ትላንትና ግብ ማስተናገዱን ተከትሎ ነው ዳቪድ ራያ አሸናፊነቱን ያረጋገጠው። ዳቪድ ራያ በዘንድሮ የውድድር ዘመን እስካሁን በ17 ጨዋታዎች ላይ ግብ ሳይቆጠርበት መውጣት ችሏል። የአርሰናሎች ቁጥር አንድ ግብ ጠባቂ የሆነው ዳቪድ ራያ ለ3 ተከታታይ ዓመታትም ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። ለ3 ተከታታይ ዓመታት የወርቅ ጓንቱን ወይም ደግሞ የአመቱ ምርጡን ግብ ጠባቂ ወይም ደግሞ ብዙ ክሊንሽቶችን በማስመዝገብ የሚሸለመውን ሽልማት እንዳሸነፈም የተመለከትነው። የደረጃ ሰንጠረዡን እንደገለጽኩላችሁ አርሰናል በ76 ነጥቦች ሊጉን እየመራ ነው። ማንቸስተር ሲቲ በ5 ነጥቦች ዝቅ ብሎ እንዲሁ አንድ ቀሪ ጨዋታም እንዳለ ይታወቃል። በ71 ነጥቦች ሁለተኛ ደረጃ ላይ ነው የተቀመጠው። ውሳኔው እንግዲህ በቀጣይ በሚደረጉ ጨዋታዎች ላይ ይወሰናል ተብሎ ይታሰባል። የዋንጫ ፉክክሩ በቀጣይ በሚደረጉ ጨዋታዎች ላይ ይንጠለጠላል ተብሎ ነው የሚታሰበው። በሌሎች ሊጎችም ትናንትና የተደረጉ ጨዋታዎች ነበሩ። እነሱን ደግሞ እንመልከት። ለምሳሌ ያክል በጣሊያን ሴሪኤ ትላንትና እንዲሁ የተደረገ መርሃ ግብር እንደነበር ጭምር ነው የተመለከትነው። ትላንትና በጣሊያን ሴሪኤ በተደረጉ መርሃ ግብሮች መሰረትም ላትሲዮ ክሮሚኔንሴን 2-1 በሆነ ውጤት ሲያሸነፍ የጃምፔሮ ጋስፔሪኒ ቡድን ሮማ ደግሞ ፊዮረንቲናን 4-0 በሆነ ውጤት ያሸነፈበት ትላንትና የተደረጉ ጨዋታዎች መሆናቸውን ነው የተመለከትነው። በትላንትናው ጨዋታ ለሮማ ጂያንሉካ ማንቺኒ፣ ዌስሊ ፋራንካ እንዲሁ ሄርሞሶ እና ፒሲሊ ደግሞ ግቦቹን ያስቆጠሩ የሮማ ተጫዋቾች መሆናቸውን ነው የተመለከትነው። ዛሬ በአውሮፓ ቻምፒየንስ ሊግ አንድ ጨዋታ ይደረጋል። አርሰናልና አትሌቲኮ ማድሪድ
በግማሽ ፍጻሜው የመልስ ጨዋታም ዛሬ ነው ጨዋታቸውን የሚያደርጉት። በጣም ተጠባቂ ጨዋታ እንደሆነ በርካቶች እያነሱ ይገኛሉ። በኋላ ላይ ከነዚህ ሁለት ቡድኖች ጨዋታ ጋር አያይዘን ሰፋ ያሉ ጉዳዮችን በኋላ ላይ የምናነሳ ይሆናል። ነገር ግን አንዳንድ ነገሮችን እንንገራቸው። በተለይ በዛሬው ጨዋታ ላይም የጁሪየን ቲምበር እና የሚካኤል ሜሪኖ አለመሰለፍ በአርሰናል በኩል የተረጋገጠ ጉዳይ ነው። በአትሌቲኮ ማድሪድ በኩል ፓብሎ ባሪዮስ እና ኒኮ ጎንዛሌዝ በዛሬው ጨዋታ ላይ እንደማይኖሩ ተረጋግጧል። የዛሬውን ጨዋታ የማሸነፍ ትልቅ ግምትን ያገኘው አርሰናል እንደሆነ ነው የተመለከተ ነው። የእነዚህ ሁለት ቡድኖች ያለፉትን 3 የእርስ በርስ ግንኙነት ከተመለከተን አርሰናል አንዱን ጨዋታ ማሸነፍ ችሏል 4-0 በሆነ ውጤት። ከዛ ውጭ ግን ያሉትን ጨዋታዎች እንዲሁ 1-1 በሆነ ውጤት ያጠናቀቁበትና አትሌቲኮ ማድሪድ 2-1 ያሸነፈበት መርሃ ግብር ነው። የቅርብ ጊዜ 3 የእርስ በርስ ግንኙነቶችን ማድረግ የቻሉባቸው ጨዋታዎች ሆነው የተመዘገቡ። ተጠባቂው ጨዋታም ልክ ምሽት 4 ሰዓት ሲል የሚደረግ ይሆናል በኤምሬትስ ስቴዲየም። በመጀመሪያው ዙር በዋንዳ ሜትሮፖሊታን አሬና በተደረገው ጨዋታ አትሌቲኮ ማድሪድ እንዲሁ 1-1 በሆነ ውጤት ማጠናቀቁ ይታወሳልና የመልሱ ጨዋታ ዛሬ በኤምሬትስ ስቴዲየም ይደረጋል። በርካቶችም በጉጉት የሚጠብቁት ጥያቄ እንደሆነ ነው እየተነገረም የሚገኘው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከተ መረጃን እናስቀድም። ከክለቦች ለቻምፒየንስ ሊግ ዋንጫ መፋለም አለብን ብሏል ማቲያስ ኩኛህ ነው ይህንን ሀሳብ እየሰጠ የሚገኘው። ለቻምፒየንስ ሊግ ዋንጫ በሚቀጥለው የውድድር ዓመት መፋለም አለብን ሲል ይናገራል። የማንቸስተር ዩናይትዱ ማቲያስ ኩኛ በቀጣይ ዓመት ጠንካራ ቡድን መስራት እንደሚችሉ ነው እየተናገረው። በቻምፒየንስ ሊግ ተሳትፎን ብቻ ሳይሆን ለዋንጫ መፎካከር የሚችል አይነት ቡድን መስራት ይኖርብናል ሲልም ነው ማቲያስ ኩኛ እየተናገረ የሚገኘው። ይሄ የመጀመሪያ እርምጃችን ነው የሚለው ኩኛ በሚቀጥለው ዓመት የበለጠ ጠንካራ እንደምንሆንም ተስፋ አደርጋለሁ ብለዋል። ወደዚህ ስመጣም ክለቡ እንዴት ወደ ውጤት ይመለሳል የሚል ጥርጣሬ ነበር። የዚህ አካል በመሆኔ ግን ደስተኛ ነኝ ሲልም ጭምር ነው ማቲያስ ኩኛ ሀሳቡን እየተናገረ የሚገኘው። ሌሎች በርከት ያሉ ጉዳዮችንም እንዲሁ ማቲያስ ኩኛ አንስተዋል። ከነዚህ መካከል አንደኛው ካሪክ እንዲቆይ ትፈልጋለሁ የሚል ጥያቄ ቀርቦለት ነበር። ማቲያስ ኩኛ ሲናገር አዎ በሚገባ ሲል ነው ምላሹን የሰጠው። ነገር ግን ውሳኔው የኔ አይደለም፣ ለሱ ግን ቢሰራ ደስ ይለኛል፣ ከሱ ጋር ብንሰራ ደስ ይለኛል ሲልም ጭምር የተናገረው። ደግሞ የሚገባዋል ብዬ አስባለሁ። ከመጣ በኋላ በጣም ድንቅ ስራዎችን በዚህ በማንቸስተር ዩናይትድ ቤት መስራት ችሏልና ማይክል ካሪክ በቋሚ አሰልጣኝነቱ ቢቀጥል እጅግ በጣም እደሰታለሁ ሲልም ጭምር ነው የተናገረው ማቲያስ ኩኛ ሲናገር። ሌላኛው ለኩኛ የቀረበለት ጥያቄ ብሩኖ ሚጌል ፈርናንዴስ የአሲስት ሪከርዱን ይሰብረው ይሆን ወይ የሚል ጥያቄም ቀርቦለት እንዲሁ ተመልክተናል። ምላሹን ሲሰጥም አሁንማ የቻምፒየንስ ሊግ ቦታን ስላረጋገጠ ለሱ የምናደርገው ገዛም በእጥፍ እንጨምራለን ብሏል። ስለ እውነት ይገባዋል ይሄ ነገር፣ ስለዚህ ሪከርዱን መስበር አለበት። ከዚህ በኋላ ትልቁ ዓላማችን የአውሮፓ ቻምፒየንስ ሊግ ገብቶ ማጠናቀቅ ነበር። ያንን ነገር ማሳካታችንን ተከትሎ በቀጣይ በሚደረጉት ጨዋታዎች ላይ እሱ ያንን ሪከርድ እንዲሰብረው ደግሞ እኛ የተቻለንን ሁሉ ጥረቶችን እናደርጋለን፣ እናግዘዋለን ሲልም ነው የተናገረው ማቲያስ ኩኛ። እሱ ድንቅ አምበላችን ነው። አስቸጋሪ ጊዜያትንም ስላሳለፈ የደስታ ጊዜያትን ማጣጣም ይገባዋል። አሁን ላይ እንዴት ያለ ተጫዋች ነው! እንዴትስ ያለ ሰው ነው! የአመቱ ምርጥ ተጫዋች ሽልማት ራሱ ለሱ ነው የሚገባው። ያንን ሽልማት እንዲያሸንፍም እንደምንረዳው ተስፋ አደርጋለሁ። ሪከርዱንም እንዲያሻሽል ደግሞ በትልቁ እንፈልጋለንና እሱንም እንዲያደርግ ደግሞ እንረዳዋለን ሲልም ጭምር ነው ማቲያስ ኩኛም ስለ ቡድን አጋሩ ብሩኖ ሚጌል ፈርናንዴስ ሀሳቡን እየሰጠም የሚገኘው። ሌላኛው የሚነሳው ጉዳይ በማንቸስተር ዩናይትድ ቤት ያሉ በርከት ያሉ በተለይ ወሳኝ የሚባሉ ተጫዋቾች ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በቋሚ አሰልጣኝነት እንዲቀጥረው ፍላጎት እንዳላቸው ነው የሚያሳዩ መረጃዎች እየወጡ የሚገኙት። ማይክል ካሪክ በቋሚነት እንዲሾም ነው ትልቆቹ ተጫዋቾች የሚፈልጉት። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ የሆነው ማይክል ካሪክ በክለቡ እንደሚቀጥል ነው አሁን ላይ በርካቶች ተስፋ እየሰነቁ የሚገኙት። ምክንያቱም አሰልጣኙ ተደጋጋሚ ጥሩ የሚባሉ ውጤቶችን አምጥተዋል። ትልልቆቹን ቡድኖች አሸንፈዋል። እነ ቶትንሃምን አሸንፈዋል፣ አስተን ቪላን አሸንፈዋል፣ ቼልሲን፣ ሊቨርፑልን፣ ማንቸስተር ሲቲን፣ አርሰናልን ጭምር በማሸነፍ አሁን ላይ የአውሮፓ ቻምፒየንስ ሊግ ተሳትፎን በድጋሚ ማግኘት ችሏል። ከ2 ዓመታት በኋላ የተመዘገበ ውጤት ነው ወደ አውሮፓ ቻምፒየንስ ሊግ ሲመለሱ። ከዛ ውጪ ደግሞ እንዲሁ አምና በጣም አስከፊ የሚባል የውድድር ዓመትን 15ኛ ደረጃን ይዘው ያጠናቀቁበት ዓመት እንደነበር እናስታውሳለን። ዘንድሮም ሩበን አሞሪምም እንዲሁ እስኪለቅ ድረስ 6ኛ ደረጃ ላይ ተቀምጦ እንደነበር እናስታውሳለን ቡድኑና ከዛ በኋላ ግን ከመጣ በኋላ በጣም ጥሩ የሚባሉ ውጤቶችን አምጥቷል። ቡድኑ ላይ የፈጠረው ተጽዕኖ እጅግ በጣም ከፍተኛ እንደሆነ በርካቶች ያነሳሉና በዚህ ምክንያት ማይክል ካሪክ በቋሚና አሰልጣኝነቱ እንዲቀጥል የቀድሞ የማንቸስተር ዩናይትድ ተጫዋቾችና ሌጀንዶች አሁን በተንታኝነት እያገለገሉ የሚገኙት ጭምር ሀሳቦቻቸውን እየሰጡ ነው የሚገኘው። የማንቸስተር ዩናይትድ ተጫዋቾች አሰልጣኝ የሆነው ማይክል ካሪክ
እንዲሁ በክለቡ እንዲቀጥል ተጫዋቾቹ ይፈልጋሉ። ማቲያስ ኩኛ፣ ብሩኖ ፈርናንዴስ፣ ሃሪ ማጓየርን ጨምሮ በማንቸስተር ዩናይትድ ቤት የሚገኙ በጣም ትልልቅ የሚባሉ ተጫዋቾች ካሪክ እንዲቀጥል እንደሚፈልጉ ነው ለክለቡ ኃላፊዎች ይፋ እንዳደረጉ የተነገረው። ኮቢ ማይኖ በበኩሉ በሰጠው አስተያየትም ሁላችንም ለካሪክ ስንል እንዲህ ሜዳ ላይ የሚያዘንን ሁሉ ለማድረግም በጣም ዝግጁ ነን ሲልም ነበር የተናገረው። አሰልጣኝ ማይክል ካሪክ የቋሚነት ቦታውን የሚያገኝበት እድል መጨመሩ ሲገለጽ፣ ነገር ግን ገና ከክለቡ ጋር ግን ንግግር እንዳልጀመረ የሚያሳዩ መረጃዎች ያሉ። በቀጣይ የሚደረጉ ድርድሮች ደግሞ አሰልጣኝ ማይክል ካሪክን በቋሚነት ለመሾመም ትልቅ ውሳኔዎች ይሆናሉ ተብሎ እንደሚታሰብ ነው መረጃዎቹ እየወጡ የሚገኙት። አሁን ላይ ግን በጣም እድሉ እየሰፋ እንደመጣ ነው የተነገረው። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት በርከት ያሉ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። በተለይ በዝውውር መስኮቱ ላይ ከነዚህ መካከል አንደኛው ማቲያስ ፈርናንዴስን ማስፈረም ትልቁ እንቅስቃሴ እንደሚያደርግበት ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች ይህንን የዌስትሃም ዩናይትድ ተጫዋችን ለማስፈረም እንቅስቃሴዎችን ያደርጋሉ። በተለይ አንበሉ ፖርቱጋላዊው የተጫዋች ብሩኖ ሚጌል ፈርናንዴዝም የተጫዋች እንዲመጣ ለክለቡ የበላይ ኃላፊዎች ጭምር ጥቆማ እንደሰጠም ይነገራልና ማቲያስ ፈርናንዴስን ከዌስትሃም ዩናይትድ ለማስፈረም እንቅስቃሴዎችን ያደርጋሉ። ከዛ ውጭ ግን ሞርጋን ሮጀርስን ማስፈረም የሚፈልጉ ሲሆን የብሩኖ የረጅም ጊዜ ተተኪ አድርገው የሚመለከቱ ተጫዋች ነው ሞርጋን ሮጀርስና በሚቀጥለው ክረምት በጣም ብዙ ፈላጊዎች ይኖሩታል ተብሎ ቢጠበቅም ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ፉክክር ውስጥ ይገባል ተብሎ ይታሰባል። የቀድሞ የቼልሲና እንዲሁ የአርሰናልም ግብ ጠባቂ የነበረው ፒተር ቼክ ስለ ሀገሩ ልጅ ራዴክ ቪቴክ ይናገራል። የጨዋታ ጊዜ ማግኘት አስፈላጊ ነገር ነው። በእርግጥ ለመመለስና ለቦታ ለመፋለም ጥሩ እድል እንዳለ የምታውቅባቸው ጊዜያቶች አሉ። ነገር ግን አሁን ላይ ሴን ላሜንስ በዩናይትድ ጥሩ እየሰራ ነው። ቪቴክ ደግሞ መጫወቱን መቀጠል እንደሚፈልግ እርግጠኛ ነኝ ብሏል። የእሱን እድገት ማየትም በጣም ጥሩ ነገር ነው። ምክንያቱም ከ21 ዓመት በታች ቡድን ውስጥ መጫወት ራሱ አንድ ነገር ነው። ከዚያም በኦስትሪያ ውስጥ ደግሞ እንዲሁ ደግሞ በኦስትሪያ በውሰት ደግሞ ባሳለፈበት ጊዜ በዌስት ሊንዝ በተባለ ቡድን ተጫውተዋል። ሁሉም ነገር በጣም ጥሩ ሆኖለት ነበር። ከዚያም ወደ እንግሊዝ ተመልሶ በብሪስቶል ሲቲ ጋርም ጥሩ መልኩ እየተጫወተ ይገኛል። ይህም የፕሪሚየር ሊግ ቡድኖችን አይን ለመሳብም እድል አግኝቶለታል። ከጥቂት ዓመታት በፊት በአንድ የልምምድ ክፍለ ጊዜ ላይ አግኝቼው አነጋግሬው ነበር ይላል ፒተር ቼክ ሲናገር። የድል ረሃብና የመሻሻል ፍላጎት እንዳለው በጣም ተገንዝቤበታለሁ። ስለዚህ ወደፊት በጣም በትልቅ አገልግሎቶችን መስጠት የሚችል አይነት ተጫዋች አድርጌ እመለከተዋለሁ ብለዋል። ምንም እንኳን ማንቸስተር ዩናይትድ አሁን ላይ ሴኔ ላሜንስን የመሰለ ጥሩ ግብ ጠባቂ ቢኖራቸውም ሲል ነው ፒተር ቼክ የተናገረው። ቤንጃሚን ሼስኮ ጉዳት እንደገጠመው ይፋ ተደርጓል። ቤንጃሚን ሼስኮ በሊቨርፑሉ ተከላካይ ኢብራሂማ ኮናቴ በአንድ አጋጣሚ እንግዲህ ተገፍትሮ ከማስታወቂያ ቦርዱ ጋር ሲጋጭ ጭምር የተመለከትንበት አጋጣሚ እንደነበር እናስታውሳለን በሊቨርፑሉ ጨዋታ ላይና በዚህ ምክንያትም ጉዳቱ አገርሽቶበታል ተብሏል። ለማንቸስተር ዩናይትድ ቅርበት ያላቸው ታማኝ ምንጮች ጉዳቱ ከፍተኛ ሕመም እንዳለው ጭምር ነው የተነገረው። ተጫዋቹ በቀጣዮቹ ጥቂት ቀናት ውስጥም ምርመራ እንደሚደረግለት ይፋ ተደርጓል። ለምን ያክል ጊዜ ከሜዳ እንደሚረግም እስካሁን ድረስ የተረጋገጠ ነገር የለም። ከዛ በኋላ ከምርመራው በኋላ ግን ሁሉ ነገር እንደሚወሰን ነው ሳሙኤል ሎሃረስት መረጃውን እያጋራ የሚገኘው። በቅርብ ቀናት ውስጥ ይመለሳል፣ በእነዚህ የፕሪሚየር ሊግ የቀሪ ጨዋታዎች ላይ ይሰለፋል ወይስ ደግሞ ከዚህ በኋላም በዚህ የውድድር ዓመት ምናልባት ላንመለከተው እንችላለን የሚለው ነገር ይወሰናል ተብሎ ይታሰባል። የጨዋታ የቀሩት 3 መርሃ ግብሮች ከመሆናቸው ጋር በተያዘ ነው። ሉዊስ ሆል በማንቸስተር ዩናይትድ ዝርዝር ውስጥ ቁንጮ ላይ ይገኛል ተብሏል። ጆሰን ዊልኮክስ ተጫዋቹን በእጅጉ የሚያደንቀው ሲሆን በስብሰባዎች ወቅትም የእሱን ስም ለይቶ በመጥቀስም ትኩረት ሊሰጠው የሚገባ ተጫዋች አድርጎ እንደሚመለከተው ነው እየተነገረ የሚገኘው። ሉዊስ ሆል ግን ከማንቸስተር ዩናይትድ በተጨማሪ ማንቸስተር ሲቲ እና አርሰናልም የዚህ የኒውካስል ዩናይትድ ተጫዋች ፈላጊዎች እንደሆኑ የሚያሳዩ ዘገባዎች ናቸው በተደጋጋሚ እየወጡ የሚገኙት። የአርሰናልን ጉዳዮች ደግሞ ውድ ቤተሰቦቻችን እንንገራቸውም። ዛሬ የተወዳጁ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች የመልስ ጨዋታ ዛሬ ቀጥሎ እንደሚደረግ ቀደም ብለን ገልጸንላችኋል። በዛሬው ደግሞ ዕለት ላይ አርሰናልና አትሌቲኮ ማድሪድ የሚያደርጉት ጨዋታ እጅግ በርካቶች በጉጉት ይጠብቁታል። አርሰናል ከአትሌቲኮ ማድሪድ ጋር የሚያደርጉትን የቻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ የሚመሩት ዳኛ ይፋ ተደርገዋል። በኤምሬትስ ስቴዲየም የሚደረገውን ተጠባቂ ጨዋታ ጀርመናዊው ዳኛ ዳንኤል ሴበርት በመሃል ዳኝነት እንዲመሩት መመረጣቸው ነው ይፋ የተደረገው። አርሰናል ከዚህ በፊት በዚህ ዳኛ እየተመራ 3 ጨዋታዎችን አድርጎ ያውቃል በዳንኤል ሰበርት መሪነትና 3 ጨዋታዎችን ያደረገው 2ቱን ግን አሸንፎ መውጣት ችሏል። አትሌቲኮ ማድሪድ በበኩሉ በዚህ ዳኛ እየተመራ ያደረገው
3 ጨዋታ ነው በተመሳሳይ ምንም አይነት ጨዋታዎችን ግን በዚህ ዳኛ ማሸነፍ አልቻሉም። ሶስቱም ዳኛው የመራቸው የአትሌቲኮ ማድሪድ ጨዋታዎች ከእንግሊዝ ክለቦች ጋር የተደረጉ ጨዋታዎች እንደነበሩ ነው የተናገረው። በሁለቱ ተሸንፈው ደግሞ በአንደኛው አቻ የተለያዩበት ውጤት ነው የተመዘገበው። ምንም አይነት ድልም ማሳካት አልቻሉም ነው የተባለው። የመጀመሪያው ዙር ጨዋታ 1-1 በሆነ ውጤት ነበር በዋንዳ ሜትሮፖሊታን አሬና የተደረገው ጨዋታ የተጠናቀቀው። የመልሱ ጨዋታ በርካቶች በጉጉት ይጠብቁታል። ማርቲን ዙቤሜንዲ ይናገራል። በአውሮፓ ምሽት በኤምሬትስ ስቴዲየም መጫወት የተለየ ነገር አለው ብለዋል ዙቤሜንዲ። ሰዎች ከጨዋታው በፊት በነበረው ምሽት የደጋፊዎች ጉልበትን ያስታውሳሉ ብዬ አስባለሁ። ወደ ስቴዲየሙ ሲገቡ ድባቡ አስደናቂ ነው። እናም ሁሉም ሰው የሚፈልገውን የቻምፒየንስ ሊግ የማሸነፍ ፍላጎትም ይሰማኛል ሲልም ነው ማርቲን ዙቤሜንዲ እየተናገረ የሚገኘው። ትላንትና በተለይ ለዛሬው የአውሮፓ ቻምፒየንስ ሊግ ጨዋታ የመልስ የግማሽ ፍጻሜ ጨዋታ ከአትሌቲኮ ማድሪድ ጋር ከሚደረገው ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ቪክተር ዮኬሬሽ እና አሰልጣኝ ሚኬል አርቴታ ነበር የተገኙትና የተለያዩ ሀሳቦቻቸውን አጋርተዋል። የቪክተር ዮኬሬሽን አስተያየቶች እናስቀድም። ቪክተር ዮኬሬሽ ስለሚደርስበት ትችቶች አንዳንድ ጥያቄዎች ቀርበውለት ምላሹን ሰጥቷል። ትኩረት አልሰጣቸውም። እኔ ጎል ሳስቆጠርና ግጥሚያዎችን ስናሸነፍ የእርካታና አስደናቂ ስሜት እንደሚሰማኝ አምናለሁ ሲልም ነው የተናገረው ቪክተር ዮኬሬሽ። አሁን በዚህ ቦታ ውስጥም ያለ ነው በአንድ ምክንያት ነው፣ እሱም ጠንክረን ስለሰራን ሲልም ጭምር ነው የተናገረው። ስለ 20 ጎል ስለማስቆጠርም ሲናገር አዎ በእርግጥ ጎሎችን ማስቆጠር ደስ ይላል። ስለዚህ ይህንን ቁጥር መድረስ በጣም ጥሩ ነው። ነገር ግን በጣም አስፈላጊው ነገር በዚህ ወደምናሸንፈው ነው። ስለዚህም ስራችንን መስራት ይኖርብናል ሲል ነው ቪክተር ዮኬሬሽ የተናገረው። ለማሻሻል ምክንያት ምንድን ነው ተብሎም ተጠይቆ ነበር። በጣም አስፈላጊው ነገር ሚናህን ማወቅ ነው። የምትጫወትበት ስርዓትን መላመድና በተሻለ ሁኔታ ነው ብዬ ደግሞ በማስበው ነገር ላይ ማድረግም ለመሻሻል በጣም ትልቅ እገዛን ያደርጋል ሲልም ጭምር ነው የተናገረው ቪክተር ዮኬሬሽ። ከሳካ ጋር ስላለው ጥምረትም እንዲሁ ጥያቄ ቀርቦለት ነበር። እሱ በዚህ ደረጃ ላይ ሲሆንና ሁልጊዜም እንደሚያደርገው ሲጫወት ለእኔም ሆነ ለሌሎች ተጫዋቾችም በሜዳ ላይ በጣም ጥሩ ነገሮችን ያደርጋል፣ አሲስቶችን የሚያደርግልናል ሲል የተናገረው። ስለ ፔናልቲ ኳሶችን በመምታት ረገድ ስላለው ስልትም ሲናገር ለማሰብ አልሞክርም፣ ዝም ብዬ ነው የምመታው ሲልም ጭምር እንዲሁ ተናግሯል ቪክተር ዮኬሬሽ። ይህ በመልበሻ ክፍል ውስጥ ያለው ተመሳሳይ ስሜት ነው። ሁሉም ለሚመጣው ለእያንዳንዱ ጨዋታ በጉጉት እየጠበቀ ነው ብለዋል። ስለ ኦዴጋርድ ጉዳትም ሲናገር ከቡድኑ ጋር መሆንና ዝግጁ መሆን ይፈልጋል። ይህ የሚያበሳጭ እንደሆነ መገመት ችላለሁ። እኔም ተመሳሳይ ችግሮች ስላጋጠሙኝ ያንን እረዳዋለሁ። እናም እሱ ደግሞ በማይገኝበት ጊዜ እንኳን ለመመለስ እየሞከረ እንደነበር አውቃለሁ። የጊዜ ጉዳይ ብቻ ነው። በቅርቡ ይመለሳል ብዬ ተስፋ አደርጋለሁ ሲልም ነው ቪክተር ዮኬሬሽ ስለ ማርቲን ኦዴጋርድ ጉዳት የተናገረው። ስለ አትሌቲኮ ማድሪድም ተጠይቆ ሲናገር ከባድ ጨዋታ እንደሚሆን አውቃለሁ። አትሌቲኮ ማድሪድ ጠንካራ ቡድን ነው። እናም ደግሞ በጥሩ ሁኔታ ላይ የተዘጋጀ ቡድን እንደሆነ አውቃለሁ። እኛም ደግሞ ከዛ በላይ ዝግጁ እንደሆነንም ማወቅ አለባችሁ ብሏል። የዛሬ መልሱ ጨዋታን ለማሸነፍም በትልቁ እንሰራለን ሲል ነው ቪክተር ዮኬሬሽ የተናገረው። ጋብሪኤል እና ሳሊባ ድንቅ ናቸው። እኔም ደግሞ ከነሱ ጋር በመጫወት እድለኛ ነኝ። ከነሱ የተሻለ ስልጠና የሚሰራ ሌላ ተጫዋች የለም። እንደ ልፋታቸው ሁሌም በሜዳው ላይም ደግሞ ያንጸባርቃሉ ሲል ነው ዮኬሬሽ የተናገረው። በማንቸስተር ሲቲ ጨዋታ ላይ ተጠባባቂ እንደነበር እናስታውሳለን። በዛ ጨዋታ ላይ ካይ ሃቨርትስን ነበር በቋሚ አሰላለፍ ውስጥ አሰልጣኝ ሚኬል አርቴታ መጠቀምን ምርጫው አድርጎ የነበረውና በዛ ጨዋታ ላይ ምናልባት ቋሚ አሰላለፍ ውስጥ ተካተ ቢሆን ኖሮ የሚፈጠር ነገር ይኖር የነበር ይመስላል ተብሎም ተጠይቆ ነበር። ስለ እንደዚህ አይነት ጉዳዮች ብዙም አላሰበም። በተለይም በትልልቅ ግጥሚያዎች ላይ መሳተፍ ትፈልጋለህ፣ ነገር ግን እድሉ ሲያጋጥም ራስህን ታይበታለህ ሲልም ጭምር ነው የተናገረው። ከስዊድን ጋር ዓለም ዋንጫን ስለማሸነፍም ቪክተር ዮኬሬሽ ጥያቄ ቀርቦለት ነበር። በሀገረ ብሔራዊ ቡድን ይህንን ለማሳካትና ለብሔራዊ ቡድን ስትጫወት አስተዋጽኦ ማድረግም አስደናቂ ነገር እንደሆነ አስባለሁ ነው ያለው። ይሄ በጣም ጥሩ ነገር ነው። እናም ብዙ ደግሞ በራስ መተማመንም የሚሰጡ ነገሮች ያለው ሲል እንዲሁ ተናግሯል። ስለ ፉልሃሙ ጨዋታ ሲናገር ጥሩ እንደሆንኩ ተሰምቶኛል። እናም በጣም ቡድኔን እየረዳው እንደሆነ ማስባለሁ። በአጠቃላይ ጥሩ ጨዋታን አድርገናል ከፉልሃም ጋር በነበረው ጨዋታ ሲልም ነው የተናገረው ቪክተር ዮኬሬሽ ነው ይህንን ሀሳብ የሰጠው። እንዳልኳችሁ ቀደም ብዬም በትናንትናው ጋዜጣዊ መግለጫ ላይ ከቪክተር ዮኬሬሽ አጠገብ ደግሞ አሰልጣኝ ሚኬል አርቴታ እንዲሁ እንደነበሩ እናስታውሳለን። በርከት ያሉ ሀሳቦቻቸውንም ጭምር ነው የሰጡት። አሰልጣኝ ሚኬል አርቴታም ስለ ሃቨርትስ እና ስለ ኦዴጋርድ የጉዳት መረጃዎች ይፋ አድርገዋል። ለዛሬው ጨዋታ በቡድን ውስጥ ይገኛሉ ሃቨርትስም ኦዴጋርድም ቢሆኑ ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ ሲናገር። ሌላኛው ሚኬል አርቴታ ያነሳው ሀሳብ ዝግጁ ነን ለመወዳደርና ለማሸነፍም ዝግጁ ነን ሲልም ጭምር እንዲሁ ተናግሯል። ድንቅ እንግዲህ በሆነ ሁኔታ ላይ ተመልሷል ብሏል። ሳካን ሲያደንቀው በዚህ የውድድር ዘመን ደረጃ ላይ
ተጫዋቾቹ እንዲገኙ ብቻ አንፈልግም። እሱን ለማሳካትና ለውጥ ለማምጣትም በትክክለኛ ሁኔታ ላይ እንዲሆኑ እንፈልጋለን። ቡካዮ ሳካም በትክክል ይህንን ያደርጎልኛል ባለፈው ጨዋታ ሲል የተናገረው። ቲምበር ከዛሬው ጨዋታ ውጪ መሆኑን ነው አሰልጣኝ ሚኬል አርቴታ ይፋ ያደረገው። ውይይቱ በመሰረቱ ከጨዋታው ምርጡን ለማግኘት ያለመ ነው። ተዘጋጁና ዝግጁ በሆነ ሁኔታ ላይ ከፍተኛ ጥራትና ጥሩ ግልጸኝነትም ያለው ቡድን ነው ብለዋል አርቴታ ሲናገር። የቡድኑ አውቶቡስን ስለመቀበልና ስለተዘጋጀለት ቲፎም ሲናገር አርቴታ ይቀጥልና ይህንን አብረን እንኑር እናም አብረን እናደርገው፣ ደጋፊዎቻችን ለኛ ያስፈልጉናል ሲልም ተናግረዋል አሰልጣኝ አርቴታ። አትሌቲኮ ማድሪድ ቡድኑን ባለፈው ጨዋታ ላይ አሳርፎታል። እናንተ ግን ከፉልሃም ጋር በጣም ወሳኝ የነበረ ጨዋታ ስለነበረ ከዚህ ጋር በተያዘ ምን አይነት ሀሳብ አለ የሚል ጥያቄ ቀርቦለት ነበር። ትልቅ ነገር ሊከሰት እንደሆነ አውቃለሁ ሲልም ጭምር ነው የተናገረው። እኛን በተመለከተ የፉልሃም ጨዋታ ምርጡ ዝግጅት ነበር፣ ቡድኑ ደግሞ ጉልበት የተሞላም ነበር ብሏል። ትልቅ ነገር ሊከሰት ይችላል። ደጋፊዎቻችን እንደዚህ አይነት ምሽቶችን ለማሳለፍም በጣም ረጅም ጊዜን ጠብቀዋል። ከፉልሃም ጋር ያደረግነው ነገር ሁሉ የፉልሃም ጨዋታና የፕሪሚየር ሊጉን ማሸነፍን በተመለከተ እንጂ የዛሬውን ጨዋታ አይደለም። እናም ደጋፊዎችና ተጫዋቾች የሚፈልጉትን ነገር አቅርበናል። እናም አሁን ላይ ደግሞ ዛሬ ምን እንደሚሆንና ሞመንተሙን መጠበቅም ይኖርብናል። የምንፈልገውም ይህንን ነው ሲልም ነው አርቴታ የተናገረው። አርቴታ ይቀጥልና እነዚህ ጊዜያት በህይወት ስኖር እንደሚያጋጥሙኝ የፈለግኩባቸው ጊዜያት ናቸው ሲልም ነው የተናገረው። በዚህ ጊዜ ለምን ደግሞ ማድረግ እንደምትችል ታስባለሁ የሚል ጥያቄም ቀርቦለት ነበር። አርቴታ ሲናገር በየቀኑ የማየው ነገር ፍሬ እንዳያፈራ ለማየትም የሚያስችል በተጨማሪም ተጫዋቾቼ አቅም እንዳላቸውና ማሳካት እንደሚችሉ እንዲተማመኑ የሚያሳዩበት ነው ሲልም ጭምር ይናገራል። ምናልባት ወደ ፍጻሜው ደርሳለሁ ብለህ ታስባለሁ የሚል ጥያቄም ቀርቦለት ነበር። በየቀኑ መስራት እና ደግሞ የምናደርጋቸው ውሳኔዎች ተግባራዊ ለማድረግ በአውሮፓ ውስጥ ካሉ ምርጥ ቡድኖች ውስጥም አንዱ ለመሆንም ጠንክረን እየሰራን ነው። ለብዙ ዓመታት በዚህ ክለብ በአእምሮ ውስጥም የነበሩ ነገሮችን እያደረግን እንገኛለን ሲል ነው አርቴታ የተናገረው። አትሌቲኮ ማድሪድ በመጥፎ እድል ፍራቻ ሆቴል እንደቀየሩ ጭምር ሰምተናል። ከዛሬው ጨዋታ በፊት በአትሌቲኮ ማድሪድ በኩል ከተሰሙት አስገራሚ መረጃዎች መካከል አንደኛው ሆኗል። ይሄኛው አትሌቲኮ ማድሪድ በመጥፎ እድል ፍራቻ ምክንያት ነው ሆቴል የቀየሩት። አትሌቲኮ ማድሪዶች በለንደን የተዘጋጀውን የቡድኑን ማረፊያ ሆቴል መቀየራቸውን ይፋ የተደረገው አሰልጣኝ ዲኤጎ ሲሞኔ ባለፈው ጨዋታ የተጠቀሙት ሆቴልም እንዲቀየር መጠየቃቸውን የተነገረው። አሰልጣኙ ይህንን ያደረጉት በጨዋታው መጥፎ እድል ያመጣብናል በሚል ፍራቻ መሆኑ ነው የስፔን ሚዲያዎች የተናገሩት። ክለቡ በዚህ ዓመት በዚህ ሆቴል አርፎ በአርሰናል 4-0 ተሸንፎ ነበር። በምድብ ጨዋታዎች ላይ እርስ በርስ ተገናኝተው እንደነበር ይታወሳልና ያን አርሰናል አትሌቲኮ ማድሪድን 4-0 በሆነ ውጤት ነበር ያሸነፈው። ቪክተር ዮኬሬሽ 2 ጎሎችን ያስቆጠረበት ጨዋታ እንደነበር እናስታውሳለን። አሰልጣኙ ስለ ሆቴሉ ለውጥም ተጠይቀው ሲናገሩ ቅናሽ ስለሆነ ነው፣ አዲስ ሆቴል ክፍያው ረከስ ይላል ሲሉ ጭምር ምላሻቸውን እንደሰጡ የሚያሳዩ ዘገባዎች ናቸው የወጡት። የሊቨርፑል መረጃዎችን ላጋራችሁ። ቨርጂል ቫን ዳይክ የተናገሩን እንንገራችሁ። ወደ ቀጣዩ ሲዝን ከመሄዳችን በፊት ብዙ መስራትና ማሻሻል ያሉብን ነገሮች ያሉ ሲል ነው የተናገረው። ቨርጂል ቫን ዳይክ ሲናገር ከዓለም ዋንጫው እንደተመለስኩኝም እንዲሁ እኔም ደግሞ ወደ ስራ ገባለሁ ብዬ አስባለሁ። ነገር ግን በስተጀርባ ብዙ መስራት ያለብን ስራዎች እንዳሉ ግን ይሰማኛል ሲልም ነው ቨርጂል ቫን ዳይክ እየተናገረ የሚገኘው። ዩቬንቱስ አሊሰን ቤከርን በዚህ ክረምት ከዋና እቅዳቸው መካከል አንደኛው አድርገውታል። ሊቨርፑል ስለ ጉዳዩ ያውቃል ተብሎ ተገምቷል። እናም አሊሰን የሚለቅ ከሆነ ደግሞ የእሱን ተተኪ ለማስፈረምም ተተኪዎች ላይ ተገቢውን ጥንቃቄ ሲያደርግም እንደሚቆይ ጭምር ነው እየተነገረ የሚገኘው። አሊሰን ቤከር ግን ምናልባት ግፊቶችን እንደማያደርግ በይፋ የተረጋገጠ ጉዳይ ነው። ሊቨርፑል ላይ ጫናዎችን ማሳደር እንደማይፈልግ ይፋ ተደርጓል። ነገር ግን ወደ ዩቬንቱስ ለመዛወር ግን ፍላጎቶች እንዳሉት የሚያሳዩ መረጃዎች እየወጡ እንደሚገኝ ነው ስካይ ስፖርትስ መረጃውን እያጋራ እንደሚገኝ ዘገባዎች የጠቆሙት። ሁለቱ የፉልባክ ቦታዎች ላይ የቀኝና የግራ ፉልባክ ቦታዎች ላይ ከዛ ውጭ የመሃል ተከላካይ፣ የተከላካይ አማካኝና የፊት መስመር ተጫዋቾችን በዚህ ክረምት ሊቨርፑል እየተመለከተ ይገኛል። በሚቀጥለው የክረምት የተጫዋቾች የዝውውር መስኮትም መጠነ ሰፊ እድሳዎችን ሊያደርግ እንደሚችል እየተነገረ ነው። በተለይ ባለፈው ክረምት በጣም በርከት ያሉ ዝውውሮችን ማድረጉን እናስታውሳለን። ነገር ግን አሁንም ያ እድሳት እንደሚቀጥል የሚያሳዩ መረጃዎች እንዳሉ ነው ይፋ የተደረገው። ስለዚህ ሊቨርፑል በርከት ያሉ ቦታዎች ላይ ለውጦችን ያደርጋሉ ተብሎ ይታሰባል። ሞሐመድ ሳላም ሊቨርፑልን ስለመልቀቁ ተጠይቆ ምላሹን ሰጥቷል።
አሁን ላይ ተረጋግቻለሁ፣ ነገር ግን ይህንን ክለብ መልቀቅ ሁልጊዜም በጣም ከባድ ነው። በሙያዊና በህይወቴ ምርጥ የሚባሉ አመታትን በዛ አሳልፌያለሁ። ነገር ግን በዚህ ውድድር ዘመን ከተከሰቱት ነገሮች አንጻር ይህንን ማድረጉ ትክክለኛ ውሳኔ ይመስለኛል ሲልም ነው ሞሐመድ ሰላህ የተናገረው። የሪያል ማድሪድ ጉዳዮችን እናንሳም። በተለይ ከሪያል ማድሪድ ጋር በተያዘ በጣም በርከት ያሉ መረጃዎች እየወጡ የሚገኙት ከኬሊያን ምባፔ ጋር በተያዘ ነው። ኬሊያን ምባፔ በቡድኑ ሰዎችና እንዲሁ በደጋፊዎች ጭምር ትልቅ ተቃውሞ እየቀረበበት እንደሚገኝ የሚያሳዩ ሪፖርቶች እየወጡ ነው። በኋላ ላይ በስፋት እናነሳዋለን። ፋራን ጋርሲያ ከአልቫሮ ካሬራስ ይልቅ በአልቫሮ አርቤሏ ዘንድ ተመራጩ የሆነው ፋራን ጋርሲያ እንደሆነ እየተነገረ ነው። አልቫሮ ካሬራስ በሚያሳያቸው ባህሪያቶች ምክንያት አሰልጣኝ አልቫሮ አርቤሏ እንዳልወደደው የሚያሳዩ መረጃዎች በተደጋጋሚ እየወጡ ነው። በተለይ ደግሞ በመልበሻ ክፍል ውስጥም ከአንቶኒ ሩዲገር ጋር ጭምር በጣም ግጭቶችን ፈጥሯል የሚሉ መረጃዎችም ይፋ እየተደረጉ ይገኛሉ። ፋራን ጋርሲያ ግን ከአልቫሮ ፈርናንዴዝ ካሬራስ ይልቅ ቋሚ ተሰላፊ ለመሆን እድሎች እንዳሉት ነው የተነገረው። ይሄ ውሳኔ የመነጨው ከጥቂት ሳምንታት በፊት በአሰልጣኙና በካሬራስ መካከል ተፈጥሮ በነበረው አለመግባባት እንደሆነ ጭምር ነው የተነገረው። ኬሊያን ምባፔም ትላንትና በቫልዴባስ የነበረ ሲሆን ነገ ደግሞ ተጨማሪ የሕክምና ምርመራዎችን ያደርጋል። በኤል ክላሲኮ ጨዋታ የመሰለፍ ወይም ያለመሰለፉ ጉዳይ የሚለየው ከምርመራው በኋላ እንደሆነ ይፋ ተደርጓል። ቲቦ ኩርቱዋም ወደ ሙሉ የልምምድ መርሃ ግብር ተመልሷል። በኤል ክላሲኮ ለመሰለፍም እየተዘጋጀ እንዳለ ጭምር የሚያሳዩ መረጃዎች ናቸው የወጡት። ሪያል ማድሪድ ኤስፓኞልን ካሸነፈ በኋላ ጋሬት ቤል ስለ ኬሊያን ምባፔ ሀሳቡን ሰጥቷል። ማንም እውነቱን መቀበልና መጋፈጥ አይፈልግም፣ ማንም አያደርገውም። ነገር ግን የምናያቸው ነገሮች ግን አይዋሹም። ሪያል ማድሪድ ኬሊያን ምባፔ በሌለበት ጨዋታ የተሻለና የበለጠ የተቀናጀ እግር ኳስን ጨዋታ ይጫወታል። ይህንን ጨዋታ ጨምሮ በብዙ አጋጣሚዎች አይተናል። ቡድኑ በበለጠ ነፃነት ይንቀሳቀሳል። የማጥቃት ሂደቶቹም ፍሰት አላቸውና ውጤቶቹ ይከተላሉ። ይሄ ደግሞ ማንም ሰው በተጫዋቾቹ ላይ እየተከፈተ አጀንዳ ነው ብሎ ሊጠራው አይገባም። የእግር ኳስ እውነታ ፊታችን ላይ እያየን ነው። ስለዚህ ኤምባፔ በማይኖርባቸው ጨዋታዎች ላይ ሪያል ማድሪድ በጣም ጥሩ ይሆናል ብለዋል ጋሬት ቤል ሲናገር። በዚህ ክለብ ውስጥ አንድ ነገር መለወጥ አለባቸው፣ በፍጥነት መለወጥ አለበት ሲልም ነው ጋሬት ቤል የተናገረው። ሌላኛው ማሪዮ ኮርቴግና እንደዘገበው ከሆነ ትላንትና አርቤሎ የሰጠው ጋዜጣዊ መግለጫ ስለ ኤምባፔ ጉዳይ ብዙ የሚናገረው ነገር አለ። በዚህ ሳምንት የሆነ ነገር እጅግ አስነዋሪ ሆኖ እንደተገኘን የተገለጸው ይህ ማስተባበያ የሌለው ትልቅ ችግር ነው። በሪያል ማድሪድ ታሪክ ውስጥ እንዲህ ያለ አስነዋሪ ወይም አሳፋሪ ነገርም አጋጥሞኝ አያውቅም ሲልም ጭምር ነው ማሪዮ ኮርቴግና የተናገረውና ኬሊያን ምባፔ ላይ በተያዘ በርካቶች ጣቶቻቸውን እየቀሰሩ እንደሚገኙ ነው የተነገረው። ሌላኛው እንግዲህ የመልበሻ ክፍሉ ሰሞኑ አንዳንድ የኬሊያን ምባፔ ባህሪያት ላይ ደስተኛ ያልሆኑ ተጫዋቾች እንዳሉ ይፋ ተደርጓል። ይህም ተጫዋቾቹንና የአሰልጣኝ ቡድኑንም ጭምር ያካትታል። ከአሰልጣኝ ቡድን አባላት ጭምር በኬሊያን ምባፔ ድርጊትና ተግባራት እንዲሁ ባህሪያቶች ላይ ደስተኛ ያልሆኑ ሰዎች እንዳሉ ጭምር የተነገረው ከተጫዋቾች በተጨማሪ በሪያል ማድሪድ የመልበሻ ክፍል ውስጥ በኤምባፔና በቪኒሲዮስ ጁኒየር መካከል የስልጣን የበላይነት ፉክክሮች እንዳሉ የሚያሳዩ ነገሮች እንዳሉ ሆነው ነገር ግን ቪኒሲዮስ ጁኒየር ከኬሊያን ምባፔ ጋር ግን ችግር እንደሌለበት ደግሞ የሚያሳዩ ነገሮች አሉ። ነገር ግን የበላይነቱን ግን ለማሳየት ሁለቱም ፉክክር ላይ እንዳሉ ነው የሚያሳየው። አብዛኞቹ ተጫዋቾች በተለይም ኤምባፔ ካለፈው ጉዳት ከተመለሰና ቪኒ ወደ ምርጥ ብቃቱ ከተመለሰ በኋላ ከብራዚላዊው ተጫዋች ቪኒሲዮስ ጁኒየር ጎን መቆማቸውን ነው ተጫዋቾቹን በተመለከተ የሚወጡ መረጃዎች የሚያሳዩት። አርቤሏ ቪኒን እንደ ዋና አጋሩ የመረጠው ሲሆን ኤምባፔ አሁን ላይ ዳግመኛ መጎዳቱ ደግሞ ዳግም ከቡድኑ ይበልጥ እንዲገለልም ሊያደርገው እንደሚችል ይፋ ተደርጓል። ኬሊያን ምባፔና ቪኒሲዮስ ጁኒየር ግን የበላይነቱን ለመውሰድ ወይም የስልጣን የበላይነቱን እኔ ነኝ የኃይል ፊልማውን ማሸነፍ የምችለው የሚለውን አይነት ነገር ለማሸነፍ ግን ፉክክር ውስጥ ያሉ ተጫዋቾች እንደሆኑ እየተነገረ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ነገር ግን እንዳልኳችሁ በሁለቱ ተጫዋቾች መካከል ግን ምንም አይነት ችግር እንደሌለ ነው የተገለጸው። በሁለቱ መካከል ያለው ግንኙነት አልተቀየረም። እንዲያውም አሁንም ከየአጋሮቻቸው ጋርም አብረው እራት እንደሚበሉ ጭምር ይነገራል። በተጨማሪም ቪኒሲዮስ ለፈረንሳዊ ኮከብ አሁንም ጠንካራ ደጋፊ ነው። ነገር ግን ከሌሎች ተጫዋቾች ጋር ያለው ሁኔታ ግን የተለየ ነው። ኬሊያን ምባፔ በተለይ ቡድኑ በግልጽ ለቪኒሲዮስ ጁኒየር እንክብካቤና ድጋፍ ነው የሚያደርጉለት የሪያል ማድሪድ ተጫዋቾችና የሪያል ማድሪድ የቡድን አባላት በአጠቃላይ። በሌላ በኩል ኤምባፔ ቀደም ሲል የነበረውን ያክል የቡድን አጋሮቹን ስብስብና ድጋፍን ግን እያገኘ እንዳልሆነ ነው የሚነገረው። በዚህ የውድድር ዘመን ኤምባፔ በተደጋጋሚ እያጋጠሙት ያሉት ጉዳቶች በሱና በቡድኑ ተጫዋቾች ወይም በመልበሻ ክፍል መካከል ያለውን ርቀትም እንዲሰፋው ምክንያት አድርጓል። በተጨማሪም እንደ በሪያል ቤቲሱ ጨዋታ ልቀየር ብሎ መጠየቁ ወይም ደግሞ ለሕክምና ወደ ፓሪስ ስላደረገው ጉዞ
የተወሰኑ ውዝግቦችም አሉ። በክለብ ውስጥ ያለው ሁኔታ ይበልጥ ስሜታዊ ወይም አሳሳቢ ያደርገውታል የተባለው ይህም በአሁኑ ወቅት ደግሞ ከቡድኑ አባላትና ከአሰልጣኞች ቡድኑ ጋር ስላለው ግንኙነትም የክርክር በር እንደሚከፍት ጭምር ነው ማርካ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። ሪያል ማድሪድ ኤምባፔ ላይ ዘመቻ እንደከፈቱ ነው የሪያል ማድሪድ ደጋፊዎች የተነገረው። የሪያል ማድሪድ ደጋፊዎች በክለቡ ይፋዊ የትዊተር ገጽ ላይ ኤምባፔ አውት የሚል ይዘት ያላቸው ምስሎችንና መልእክቶችን በመለጠፍም ተቃውሟቸውን እየገለጹ ነው። ይህም በኤምባፔ ላይ ያነጣጠረ የተቃውሞ ማዕበልም እንዲባባስ ያደረጉት ተጫዋቾቹ ከሜዳ ውጭ እያሳየ ያለው ባህሪና የቡድኑ ውጤት መበላሸት እንደሆነ ነው የሚነገረው። ሆኖም ደጋፊዎቹ ይበልጥ ያስቆጣው ዋና ዋና ምክንያቶች ግን አሉ። ሪያል ማድሪድ ኤምባፔ በቋሚ አስተላለፍ ውስጥ በነበረባቸው ጨዋታዎች ላይ ተከታታይ ሽንፈቶችን ማስተናገዱ፣ ለምሳሌ በቻምፒየንስ ሊግ ከባየር ሚኒክ ጋር በነበሩት 2 ሽንፈቶች ደጋፊዎች ኤምባፔ ለቡድኑ ጥሩ ተጫዋች አይደለም እስከ ማለትም እንዲደርሱ አድርጓቸዋል። ተጫዋቹ በቡድኑ ውስጥ እንደተጠበቀው መሪ መሆን አለመቻሉና በመከላከሉ ረገድ የሚያሳየው መለገም ደግሞ በደጋፊዎችና በቡድን አጋሮቹ ዘንድም ሌላኛው ቅሬታን የፈጠረ ጉዳይ ነው። ቡድኑ ወሳኝ በሆነ የውድድር ወቅት ላይ እያለ ኤምባፔ ወደ ጣሊያን ካግሊያሪ ያደረገው የእረፍት ጉዞ ደግሞ የክለቡን ከፍተኛ አመራሮች ሳይቀር አስገርመዋል። በተጨማሪም በስዊድን የተከፈተው የወንጀል ምርመራ ውዝግብም ሁኔታውን ይበልጥ አባብሶታል ተብሏል። የኤምባፔ መምጣት በቡድን ውስጥም ያለውን ሚዛን እንዳዛባውና ከቪኒሲዮስ ጁኒየር ጋር ያለው ግንኙነትም መሻከሩ በስፋት እየተነገረ ነው። በእነዚህ ምክንያቶች ደጋፊው እንግዲህ ምስሎችን እየተጠቀመ ኤምባፔ አውት የሚሉ ፈጣን የሆኑ እንዲሁ ማስጠንቀቂያዎችንና እንዲሁ ደግሞ እንዲወጣ የሚፈልጉ አይነት አዘል መልእክቶችን እያስተላለፉ እንደሚገኝ ነው ይፋ የተደረገው። ኔይማር ጁኒየር የሮቢኒሆን ልጅ መማታቱ ተነግሯል። ኔይማር በልምምድ ወቅት ከሮቢኒሆ ልጅ ሮቢኒሆ ጁኒየር ጋርም አለመግባባት ውስጥ ገብቶ እንደነበር ነው የተነገረው። ታዳጊው ኔይማርን ኳሱን አታሎ ማለፉ ሲገለጽ፣ ኔይማር ደግሞ በዚህ በመበሳጨት እንደ ጣለው ነው የተነገረው። ወጣቱ ተጫዋች ተነስቶ ኔይማርን እንደገፋውና ኔይማርን በጥፊ እንደመታው ነው የብራዚል ሚዲያዎች የዘገቡት። የ18 ዓመቱ ታዳጊ ኔይማር አጥቅቶኛል በሚልም ለክለቡ መክሰሱንና ውሉ ሊያቋርጥ እንደሚችልም መግለጹን የተነገረው። ሳንቶስ በበኩሉም ትላንትና ምሽት ባወጣው ይፋዊ መግለጫ ላይ የተፈጠረውን ክስተት ዙሪያ ላይ ምርመራ መጀመሩን ጭምር ይፋ እንዳደረገ ነው የተገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ እጅጉን ከልብ አድርጌ ያመሰግናለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በምሽቱ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ እንገናኛለን። ለአሁኑ ግን እዚህ ጋር አበቃውኝ። መልካም ቀን እንዲሆንላችሁም በአክብሮት ተመኘሁኝ።